ቲና እንዴት ትንሽ ወደ ኩሽና ግቢ። ከእንግዳ ጋር ነው። ምን ነው ችግር አለው? ማትሰሚውን ወሬ ነው እያወራን ያለን። አንዳንድ ሰው ሲቀርብሽ ለምን በይ፣ ሲወድሽ ለምን በይ። የእኛ ሰው ሞኝ ነው። ሲጠሉት ብቻ ነው ለምን የሚለው። ይገርማል። ስለዚህ መስራት ያለብን ሁሉ ትሰራለህ ማለት ነው። አሁን ግን መረጋጋት ፈልጋለሁ። ደህና አይደለሁም። አንተ እንደዚህ አይነት ደረቅ ሰው ነህ እንዴ? ደረቅ አይደለሁም። ደረቅ ካልሆንክ በሰው ገንዘብ እንደዚህ ገግመህ ትቆማለህ? እኔ ጋር እንደዚህ የሚወላውል ሀሳብ እጣው ጣለኝ፣ ግን እኮ አልደረሰኝም። ታዲያ ምን አደረገ? ይሄ ክፉ እድልን አማር እንጂ 10 ብር ይሰጠኛል። አንድ ትዳር እንዲመሰረት የስንት ሰው ህይወት መበላሸት አለበት? ቆይ እሱ ልክ ነው? እኔ ቲናን ወድጃታለሁ። አንተ ያዥ ሆኗል። እኔ ያለሁ አንተ ስተያዝ ብትሆን ችግር አለው። የሚስት ወንድም አይደል እንዴ? ኤደን ይሄን ስነግርሽ ቅር እያለኝ ነው፣ ግን እኔ አላምነውም። ምንድነው? አዎ ኤደን በጣም ይቅርታ። ኧረ አታስብ ካሌብ፣ እኔ ዋስ ሆነዋለሁ። ግን ምንድነው የማታምነው? ብዙ ጥርጣሬዎች አሉኝ። ሲጀመር እህትና ወንድም ራሱ አይመስሉኝም። ይቅርታ ካሌብ። የኔ ልጅ እንዴት መጣሽ? ጋሽ ላውራ ፈልጌ ነበር። ምንድነው ችግር አለ? አይ ብቻውን ላውራው ፈልጌ ነው። ምን ነው ታዲያ? ምን መመናቀሩ እናስፈልግ? አንቺ አፍሽን ዝጊ። ምን? ውጡ በፍጥነት ውጡ። ጋሽ እባክህ በተሳሳተ መንገድ እየሄድኩ ከሆነ አርመኝ። ልጄ ሰው ስህተት አያጣም። ወሬ ሰምተሽ ሳይሆን ችግሩን አይተሽ ነው ማስተካከል ያለብሽ። እሺ ጋሽ። ብዙ አትረበሽ የኔ ልጅ። ከዚህ ሁሉ ችግር እሷን ይዘው ውጣ ብያለሁ። ምክርና ቡጢ ለሰጪው ቀላል ነው ሲባል አልሰማሽ? እንደፈለግህ አድርገህ በቃ። ግን እኔ ስመጣ ላየዋለሁ። እሺ ምን እያደረግሽ ነው? እቃ እየፈለግኩኝ። እዚህ ልፈልጊው የምትችይው እቃ የለም። አሁን ውጭ። አሁን አናግሪኝ። እንዴት ነው የሚያደርግሽ? አቤት ካሌ። ቆይ መኝታ ቤት የነበሩትን ወረቀቶች ማን ይዘብራልከው? ቲና ናት። ልታታልኝ ነው? ንገሪኝ፣ ልታታልኝ ነው? ከአንቺ አልጠብቅም ነበርሽ። ዳንኤል የተመኘውን የ4 ሚሊዮን ብር ብድር ወይም ስጦታ ውሃ በላው። ሰላም ጤና ስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዛሬ በትሁት ድራማ መጥቻለሁ። ትሁት ድራማ በጣም አስተማሪ፣ አዝናኝ፣ ብዙ እውቀት የምናገኝበት ድራማ ነው። እንግዲህ ትሁት የቤቱ ማገር የአባትዮ ዋና ተቆርቋሪ እንባ ሆና ከብዙ አደጋዎች ከብዙ ነገሮች ስትጠብቀው እናም ደግሞ ብዙ ጥቃቶች እንዳያደርሱበት ስትከላከለው እንደ ልጅ ሆና ማለትም ከልጅም በላይ ሆና በብዙ ነገሮች ዛሬ ቆሞ ለመሄድ ብዙ መስዋዕትነት የከፈለች ልጅ ናት። ቲና ግን በጣም ብዙ ነገሮችን አጥፍታለች ማለት ነው። ባሏን የሚወዳትን ወንድ መጀመሪያ ስትቀርበው ለገንዘቡ ብላ ቀርባው ከገባችም በኋላ ግን ሌላ ወጠጤ ወዳ እንግዲህ ከንብረትም ከትዳሯም አልሆነችም ማለት ነው። እንግዲህ በትላንትና ክፍል ምግብ እንዳይሰጣ ሰርታ እንድትበላ እናም ደግሞ እንድታያት እንድትቆጣጠራት ትሁት ተመድባ ነበረ። የምሰራውን ምግብ እንድታይ እንዳተዋት ወደ ክላሶችም ወደ መኝታ ክፍልም ስትገባ እንድትከታተላት የሆነ ነገር ልታደርግ ስለምትችል ቤት እስከምትፈልግ ድረስ ትቆይ፣ ግን እዚህ ቤት እንድትኖር አልፈልግም ብሎ አባትየውን ወስኖ ነበረ። 4 ሚሊዮን ብር ብድር ጠይቆ በአንድ ሳምንት ውስጥ ሊመልስ እንደሆነ ግን ስራም እየሰራ አይደለም። እናም ደግሞ ሀብት ንብረትም የለውም። እንግዲህ ተበድሮ ከየት አምጥቶ እንደሚመልስ ባይታወቅም ጠይቆ ነበረ። አባትየውም ዝም እንዲል የትሁትን ቤቱ ፎርጂድ መሆኑ እንዳይነግራት ነግረውት እየጠበቀ ነበረ። በስተመጨረሻም 3 እጣ ተዘጋጅቶ 2ቱ ላይ አንተ የምትፈልገውን ብር ተጽፎ አንደኛው ላይ ግን ባዶ ሆኖ እንግዲህ በእጣ ይሰጥሃል ተብሎ እጣም ሲያወጣ 10 ብር ብቻ ወጥቶለት 10 ብሩም ሲሰጡት ወይኔ ዳንኤል ብሎ እንግዲህ ትቶ ሲወጣ ነበረ።
የራሱ ያልሆነውን ገንዘብ ፈልጎ እንግዲህ ኤደንንም ደውሎ ቀጥሯት ያንቺ ባል ልሆን አልችልም፣ አንቺ ለማግባት የታደልኩ ሰው አይደለሁም ብሎ በጣም አዝኖ ነበረ ያገኛት። ምን ሆነክ ነው ፊትህን ጥለኸዋል ስትለው እንግዲህ ብሩ አልተሳካም እና ባልሽ ልሆን አልችልም ሲላት መጀመሪያም ያንተ አልነበረም፣ በሰው ብር ደግሞ ይሄን ያክል ተስፋ ማድረግ አልነበረብህም እና የራስህ ያልሆነ ገንዘብ ነው እንኳንም ቀረ ስትለው እንግዲህ ትተዋት ሄደዋል ማለት ነው። ትሁትንም ጠርቶ የፈለግሽውን አድርጊ እንግዲህ እሰጥሃለሁ ያለኝን ገንዘብ አልሰጠኝም ስትለው በአንተ ሲደርስ እንግዲህ ተረተኸዋል ማለት ነው። እኔም እንደዚህ ነበረ የተበሳጨሁት፣ እንግዲህ አብረን እናደርገዋለን ታግዘኛለህ ስትለው እሺ ብሎ ተስማምተዋል ማለት ነው። ወደ ቤትን ገብታ መኝታ ክፍል ወረቀቶችን መበርበር ጀመረች። ምክንያቱም መረጃ የሚሆን ነገር ብሩን አሽሽቶታል ወይ ደረሰኝ ምናምን ነገር ስትፈልግ ነበረ። እንግዲህ ስትፈልግም ትሁት ደርሳበት ምን ትፈልጊያለሽ ከዚህ ቤት ስትላት ምንም ብላት እንግዲህ ውጪ ስትላት በር ቀርቅራባት ነበረ። ትሁትም በሩን ከፍታ ጎትታ ከቤት አስወጥታ እሱንም ናውጣ ብላ አመናጭቃ አውጥተዋለች ማለት ነው። አሁን ላይ ዳኒ ትሁት የምትለውን ነገር እየሰማ ነው። ትሁት በተደጋጋሚ ያለምከውን ያሰብከውን ትክክለኛ ያልሆነውን ነገር ብታጣም እንኳን ኤደንን ይዘግባ እሷ እንዳታመልጥ ስትለው ነበረ። እሱ ግን ሊሰማት አልቻለም። ምንድን ነው ያልደረሰበት ግልግል ያውቃል ይላታል በተደጋጋሚ ማለት ነው። እንግዲህ ካሌብም ወደ ቤት ሲመለስ ቤቱ ተመሰቃቅሎ ነበረ ያገኘው። እንግዲህ ክላሴ ውስጥ ማን ነው ወረቀት የፈለገው ወረቀቶቹ ማን ያመሰቃቀላቸው ብሎ ትሁትን ሲጠይቃት ቲና ናት ብለዋለች ማለት ነው። ቲናም አልገባሁም እኔ ስትለው በአስቸኳይ ፍቺ ይፈልጋለሁ፣ ከአንቺ ጋር መፋታት እፈልጋለሁ በቶሎ ሲላት እሷ አልፈታህም እንግዲህ ብሩን ሳታካፍለኝ አልፈታህም ብለዋለች ማለት ነው። እሱም ከኔ ምን የምታገኘው ነገር የለም፣ ድንቡሎ ሳንቲም እንኳን አታገኝም፣ እኔ ጓደኛ ይዣለሁ፣ ጓደኛዬም ወደ ቤት አመጣታለሁ ሲለው ዳኒ ደንግጦ ምን ማን ሲለው እንግዲህ ዳኒ አልተጠራህም ዝም በል ብሎታል። ዳኒ እንግዲህ ከኤደን ጋር በተደጋጋሚ ስላየው አባትየውም ኤደንን በተደጋጋሚ ጠርቷ ሲያወራ ስለነበረ ኤደን ትሆናለች ጓደኛ የተባለችው ብሎ ስለተጠረጠረ ይመስለኛል እንግዲህ ዳንኤል በጣም ተናዶ ወጥቷል ማለት ነው። እንግዲህ ኤደንም ጋር ደውሎ በአስቸኳይ ላገኝሽ እፈልጋለሁ ብሎ ቀጥሯታል ማለት ነው። ካሌብም እንግዲህ መጀመሪያ ኤደን ቀጥራው ለዳኒ ስራ ስጠው ብላ ስትጠይቀው ካሌብ መጀመሪያ ከዳኒ ጋር ሲያወሩ ስራ ሰጥሃለሁ ብሎት ነበርና ከዚህ በፊት ስራውን ስጠኝ ሲለው አሁን ላይ ክፍት ቦታ የለም ለዛ ነው ዝም ያልኩህ ብሎት ነበርና ኤደንም ለዳኒ ስራ ስጠው ባክህ ስትለው ለሱ አልሰጠውም፣ እናም ደግሞ ተያዥ የሚሆነው ሰው የለም ሲላት እኔ ተያዥ ሆነዋለሁ አንተ ስለምን አትሆነውም የባለቤትህ ወንድም አይደለም ወይ ሲለው ብላ ስትለው እንግዲህ ሚስጥሩን ሊያወጣ ነበረ። እህትና ወንድም መሆናቸው ራሱ እጠራጠራለሁ ብሎ ሲላት እሷ ተናዳ ምን ማስረጃ አለ? ያ የምታውቀው ነገርስ አለ? ልትነግረኝ የምትችለው ነገር ካለ ንገረኝ ስትለው አሁን ላይ ልነግርሽ የምችለው ነገር የለም፣ ግን እኔ የሚሰማኝ ይሄ ነው ብሏታል ማለት ነው። እሷም አባባን በአስቸኳይ ማግኘት አለብኝ ብላ ወደ አባባ ሄዳ እንግዲህ አባባ ዳንኤልና ቲና አብረው ቁጭ ብለው ነበረ። እንግዲህ በሩን ግድግዳ አድርጋ ገብታ አባባ ልጠይቅህ የምፈልገው ነገር ነበረ ስትል ውጡ ብሎ ዳንኤልና ትሁትን አስወጥተዋቸው እንግዲህ አባባ ዳንኤል ሌባ ነው ወይ ማን አለች ሲላት ካሌብን ብለዋለች ማለት ነው። አባትየውም ተናዶ እንግዲህ መመርመር ያለብሽ አንቺ ነሽ፣ ሰምተሽ ሳይሆን አይተሽ ደርሰሽበት ነገሮችን መርምሪ። ሰው ሲወድም ሲጠላም ለምን ማለት አለብን። እኛ ግን ችግራችን ሰው ሲጠላን ብቻ ነው ለምን ምንለው። አንቺ አሁን ትሻያለሽ፣ ምክንያቱም አልተጋባችሁም። ከመጋባትሽ በፊት ግን ነገሮችን አጣሪ እና አንቺ አትበሳጪ ልጄ ብለው አረጋግተው ሸኝተዋታል ማለት ነው። እንግዲህ ዳኒም ደውሎላት ነበርና መጀመሪያ አግኝተዋት እንደዚህ አይነት ሰው አትመስኝም ነበረ። እንግዲህ ካሌብ
ከካሌብ ጋር ምንድነው ብትሰሪው ብሎ አንገቷ አንቆ ሲይዛት እሷን በጥፊ ብላው ትታው ሄዳለች ማለት ነው። እንግዲህ አላውቅህም ማለት ነው እስካሁን ድረስ ብላ እንዲህ ሌባ እናት ልጇን አታምንም የሚባለው ነገር እሱ ከትሁት ጋር ሲማግጥ ብዙ ነገር ሲያደርግ ነበረ። እሷንም በእንደዛ አይነት መልኩ ጠርጥሯት ይመስለኛል። ትሁትንም ዳኒ ልጅቷ ማናት? እቺ ልጅ ማናት? እንግዲህ ባለፈ የሸኘሃት ልጅ አንተም ምኗ ሆነህ ነው የሸኛት? እነሱስ ምናቸው ናት? ብላ እንግዲህ አንተን ብላ አጨናንቃ ይዛዋለች ማለት ነው። ዳኒም እንግዲህ ተበሳጭቶ ሚስቴ ተነካች ብሎ ካሌብን አንቆ ይዞት ነው ድራማው ያለቀው። ቀጣዩ ክፍል እንግዲህ ይዤላችሁ እመጣለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። ባባይ